ሩታ ርካሽ አይደለም ደሜ ነው ይፈራ የሆነ በቃ ርካሽ ናት ሳትፈልግና በግሩፕ የሆኑና እንደዚህ በቃ የሚያስጠላ ወሬ ስለሚያወሩ በቃ ለአንዴና ለመጨረሻ ጊዜ ቤተሰብ ተናግሯት እንድትመለስ ብቻ ነው ፈልገው ወደ ቤቷ አብራም እንደፈለገ መባለግ ይችላል ማግባት 10 ሴት ማግባት መብቱ ነው አይደለም ሄርሜላን የሄርሜላን 10ሩን መደርደር ይችላል በቃ ፈለገ እቷንም ማግባት ይችላል ያቺ ግን ማረግ እኮ አንችልም እኮ በግድ እኮ የሚሆን ነገር የለም ሩታ ግን ይዞት ነው ወይ አለማስተዋል ነው ወይስ ምንድነው በእለ አመጣዋለሁ ብላ አስባ ነው ለምን ይራሱ አቋም አይኖራትም ግን እህት ናት አይደል እንደ እህት መከረን እኮ ብዙ ተናግራናል እኮ በውስጥም ሚዲያ ላይም ወተን ተናግራን ሩቴ ላንቺ አይሆንሽም ይሄ ልጅ እኮ መጥቶም እኮ አይጠቅማትም አልተረዳል ለምንድን ነው ማትመለሰው የራሷ አቋም ለምንድን ነው ማይኖራት ሁልጊዜ የምንናገረው ነገር ነው በቃ የራስሽ አቋም ይኑርሽ ራስሽን አስከብሪ ራስሽን አስከብርሽ ቤተሰብሽን አስከብሪ እስከመች ድረስ ነው እንደዚህ የምንባለው ለምንድን ነው በእናንተ የተነሳ ሰውስ የሚናገራል ትንሽ አይሰማችሁ ትንሽ አታፍሩ እውነት እናንተ የሚያስመሰግን ስራ ሰርታችሁ ነው እንደዚህ ወጣችሁ እንደዚህ የምትናገሩ ሜሪ አብርሃም ማለት ነው አብርሃም ሲያገባ ማየት አልፈልግም ያለች ሩታ አብርሃም ሲያገባ ማየት አልፈልግም ይሄን ያያየው ደግሞ ዝም አይደለም የግሌ ነበር ያኔ ይሄንን ያያየው ዝም አይደለም በምንም መንገድ ሄርሜላን ሊያገባት አልፈልግም መላእክታችን ሌላ ነገር ነው አለች ከዛ እንደዛ አስተለ ድንግጥ ብዬ እኮ ነው ላንቺ ለነገርሽ የመጣሁት ከዛ ድረስ ግራ ገባኝ እኔ አሁን በጣም ነው የሚገርመው እኮ ዛሬ ለየት ባለ ነገር ነው የመጣሁላችሁ አልነበርኩኝም አንዳንድ ነገሮችን ለማስተካከል አዲስ አበባ ነበርኩኝ አሁን ሜላትን ለማግኘት የሩታትን ሜላትን አግኝቻት ሩታም የነገረችኝ ነገር አለ እና ሜላትንም ነግራት ነገር አለ ስለ ቤተሰብ አንዳንድ ነገር ማውራት አለበት ስለ ሩታ ቤተሰብ በቃ ስለነ ሜላት ቤተሰብ እንዳለ መናገር ያለብኝ ነገር መናገር ፈልጋለሁ ማለት ሩታ እንደነገረችኝ ከሆነ ደስ የማይል ነገር ነው እየተፈጠረ ያለው መሄዷን የምታቆም አይመስለኝም እንደ ሁኔታው ይሄ ደግሞ ቤተሰብን ነው የሚያናንቀው ቤተሰብን ነው የሚያስፋፍጠው ለምን ሩታ ቤተሰብ አላት ትዳርም ነበራት አሁን ላይ ደግሞ ያው ትዳሯ ፈርሶ አብርሃም የራሱ መንገድ እየሄደ ነው ሩታም ደግሞ በቃ ለምን ትቶኝ ሄዳል በሚል ምክንያት በቃ ቤተሰብንም እያሰደበች ነው ያለችው ለምን በቃ አንዴ ተፋተዋል አንዴ ተለያይተዋል በዛው መቆም ነበረበት ማለት ለምን ሄዳ ማምጣት አትችልም እሱን ለምን እሱ እስካልፈለገ ድረስ እሱ እዛ ጋር በቃ የሚያሳየው ነገር ከሌላ ሰው ጋር ነው ከሄርሜላ ጋር ነው አሁን ላይ ያለው ነገር ስለዚህ በቁጭት እሷ ሌላ ነገር በቃ ማለት በግድ ካልመጣ ያለች ያ ነገር ደግሞ አይሆንም ቤተሰብን እያሰደበ ነው ወንድ አታለች ወይ ምናምን ነገር እየተባለ እየተወራ ነው ስለዚህ ቤት ድረስ ብዙ ሰዎች እየመጡ ለምንድን ነው እቺ ማታስቆማት እያሉ ትላልቅም ሰዎች እየተናገሩ ነው ግን ሩታ ብዙ ነገር ነግራኛለች ይሄን ነገር የምታረጋግበት ብዙ ነገር ነግራኛለች ግን ያን ነገር አልተዋጠልኝም ለኔ ለምን ትክክል አይደለች የፈለገ ነገር ቢሆን ቤተሰብ ነው የሚደፈረው ከአንድም ብዙ ጊዜ እየሄደች አብርሃምን እየለመነችው ነው ብዙ ጊዜ ማለት ነው ያ ነገር ደግሞ ጊዜ እየሄደች አብርሃም ጋር በትንሽዬ ምክንያት እያደረገች እየለመነችው አብረው ሞን ትፈልጋለችውን አላቀም ሩታ ግራ እየገባኝ ነው ስለዚህ ሜላት ጋር ደውዬላታለሁ ቤተሰቦች ያለውን ነገር ሩታም እዛ ጋር መሄድ እንደማታቆም አብርሃም ጋር ሁሌ መሄድ እንደምትፈልግ አይነት ነገር ነው የነገረችኝ ለኔ ያን ነገር ደግሞ አስረግጬ ነግራታለሁ ለሜላት እሱን ነገር ለነግራት እዚህ እየጠበቅኳት ነው ቤተሰቦች እንጠብቃትና ነግራችኋለሁ ያለውን ነገር ለሷም ነግራታለሁ እና በቃ ቤተሰቡም እንዲሰደብና እንዲነካካ ስለማልፈልግ ነው ይሄን ነገር እና ቤተሰቦች እዚህ ጋር እየጠበቅኳት ነው የሩታነት ሜላትን ብዙም ነግራትም ነገር አለ ተደዋውለን ነበር ሜሪ ደረሽ ሰላም ነው እንዴት ነሽ አለን ሰላም ተረኒ ጠፍታል አለው የሆነ አዲስ አበባ ነገርሻ እንዴት ነሽ አለን በሰላም ተመለስክ አምሮብሻል አመሰግናለሁ ውድ ባዝረት ለለ እንዴት ነሽ ደህና ነኝ ጻናው ደህና ነሽ እግዚአብሔር ይመስገን ሰላም አረ ያለ ካሜራ ይዘ ቶሎ መጣሻው ካሜራም ደቅኛ ነበር ቶሎ መጣሽ ደስ ይላል አይደል አዎ ደስ ያው ሩት ያለችበትን ነገር ታውቂያለሽ እኔም አዲስ አበባ ነበርኩኝ አሁን የመጣሁት እንደመጣው ያው ላንቺም ነግርሽ ነገር ስላለ ነው ለምን ሩታ ብዙ ነገር ብላኛለሽ ግን እንደዛ ወደ ኋላ መድበት ምን ምክንያት የለም አሁንም ቢሆን አብርሃምን ማግኘት ካለብኝ ቤቱ ድረስ ሄጄ ማግኘት እችላለሁ ምናምን አይነት ነገር ብላኝ ለምን ይሄን ነገር ታደርጊያለሽ በቃ ብዙ ጭቅጭቅ ተጨቃጭቀን
በቃ ለአንዴና ለመጨረሻ ጊዜ ይሄ ነገር ቤተሰብ እያስነጨ ነው፣ ቤተሰብን እያሰደረ ነው፣ ቤተሰብን እያስናቀ ነው። እዛች ጋር ሩታ እንደዚህ ስትሆን እሷ ብቻ አይደለም የምትናቀው፣ ገባሽ? እናንተ ቤተሰብ እንዳለ ሁሉም ቤተሰብ ነው የሚናቀው። ስለ አብርሃም እዚህ ጋር ሊያገባኝ አይችልም ማለት ፈልጎ ወዶ ቤተሰቡም እንዳለ እነ ቡዜም ሁሉም ፈልገው ደግሰው ለመዳር የፈለጉ ሰዎች ስለሆኑ ስለሱ ምንም ማወራበት ነገር ግን ሩታ በዚህ መሀል ላይ እየሄደች አብርሃምን ማግኘቷ ሰው የሚያስበውም ታውቂያለሽ የተለማመጠችው ምናምን አይነት ነገር ወንድ የለም ወይ ምናምን አይነት ነገር ነው የሚሰማው። ሰው ቤት ድረስም እየተባለ ያለው ነገር ሰምተሻል። ትላልቅ ሰዎች እየመጡ ለምዶች ማታስቆማት እየተባለ ነው እና እሱ እንድነግርሽ መጥቼ ነው። እና ምንድነው ከዛ በኋላ ስም ነው አሁን እሷም ቢብላለች ሁሌም ማግኘት ካለብኝ እያለች ስለነበረ ነው ሩታ ማለት ነው። አው ልክ ነህ ማለት በመጀመሪያ ደረጃ የሆነ ምከራው እምቢ ካለ መከራ ይምከራው የሚባል አባባል አለ እና እኛ ሳንናገር ቀርተን አይደለም ታውቃላችሁ። በእያንዳንዱ ነገር የምንናገረው ብዙ ነገሮች አሉና ያ ሰው ከመሰለውና ምናልባት ክብሩን ካልጠበቀ ነገ ከነገ ወዲያ ለሚፈጠረው ነገር ራሱ ሪስክ ይወስዳል። ከዛ በተረፈ ግን ወደ ቤተሰብ ደግሞ ስንመጣ እኔ በጣም የምር ስላልነሱ መናገር በጣም እየደበረኝ ነው የምናገረው እውነት ለማውራት ብቻ። ለምንድን ነው ታውቃለህ? ዛሬ መተህ ስትናገር የሆነ በቃ ጠብ የማይል ነገር ወይም ደግሞ ተቀባይነት ከሌለ እውነት ይሄ ነገር እኔን ይጎዳኛል አይጎዳኝም ብለህ ማታመዛዝን ከሆነ ሁሌ ሲነገር ድንጋይ ላይ ውሃ ማፍሰስ ነው የሚሆነው እና ብዙ ጊዜ ተናግረናል። እኛም ታላላቆችም ቤተሰብም በውስጥም በውጭም እንደዚህ ማለት በጣም ብዙ ነገር ተናግረናል። ለምንድን ነው የሚሆነው? የሆነ ሰው አልፈልግም አለ አይደል? ሰማንያ ቀደናል ብለዋል፣ ተፋተናል ብለዋል። ስለዚህ ተፋተናል ካለ በኋላ ለምንድን ነው ያንን ሰው ፈልጎ መሄድ ወይም ደግሞ መጥራት? ምን ማለት ነው? እኛ ብዙ ብለናል እኮ ብዙ ልጁ ነው ማግኘት ይችላል፣ አትከለክለው፣ መብቱ ነው፣ የማየት መብት አለው። እሷ ደግሞ እሱን የማግኘት እንጃ ብቻ እዚህ ጋር ሩታ ምንም እህታችን ብትሆንም ነገር ግን ትክክል ያልሆነውን ነገር ወደፊትም እንናገራለን። ትክክል አይደለም በቃ አግባብ አለው ሁሉ ነገር አልፈልግም ተብለ ኢግኖር ከተደረክ በኋላ አንተ ምንድነው የምትለማመጣው? አሁን ሩታ አብርሃም እኮ እውነት ለማውራት ማንንም ያውቃል እኮ አይደል እንዴ? በርግጥ ተጣልተው ነው በቃ የተለያዩት። የራሱ ሪሌሽን ጀመረ ሽማግሌም ላክ እያለችው ነው ሄርሜላ ይናየሽ ኮንስ ስለሷ ሳይሆን እኛው ታለም ትደርሳለች። አብርሃምን ቢሆን በጥሩ መንገድ አይደለም የወጣው፣ እንደዚህ እየተንዘላዘለ ነው። ምንም ይወራ እኮ ታሪክ እኮ የለም። ምንም ይወራው እሷን ለማስከበር ያክልና ወደ ቤት እንድትመለስ እንጂ እኮ እሱን ማግኘት እንደሌለባት አይነት ነገር ነው። ቤተሰቡ ቤት ድረስ እየመጣ እቺ ልጅ ለምንድን ነው ማትመልሷት? ሩታ ምን እያደረገች ነው? ከባለትዳር ጋር ምን ታረጋለች? አንዴ ትፋታለች እያሉ ብዙ ሰዎች እየመጡ በስልክ እየደወሉ እየጨቀጨቋችሁ ነው። ልክ ነው። ያን ነገር ለማስተካከል ጠዋት ራሱ በጣም ረጅም ሰዓት እያወራው ነበር ከልጆች ጋር ማለት ለምን እንደዚህ ታረጋለች? ለምን እንደዚህ ይሆናል? ቤተሰብ የላትም ወይ? እናት አባት እህት ወንድም የለም ወይ ይባላል። ዞሮ ኦዲየንስም ልክ ነው እኮ በቃ ወደኛ ነው የሚመጣው። እነሱ በሰሩት ቁጥር ሁሌ ቤተሰብ መሰደብ አለበት፣ ሁሌ ቤተሰብ ስም መነሳት አለበት። እነሱ ክብር የላቸውምና ቤተሰብ እዚህ ጋር መሰደብ አለበት። አብርሃም እየገፋፉት ነው፣ የራሱ ቤተሰቦች ሳይቀር እየገፋፉት ቁም ነገር ያረጉ ጥሩ ነገር ያረጉ ይመስል እህቱ ለስሙ ትልቅ ናት አይደል? እህቱ ግን ጥሩ ነገር ያረገች የመሰላት የሱን ትዳር በጥብጣ ወይ ከዚያ አፋታ ከዛች ጋር የምታጋባት ጥሩ ነው። በጥሩ መንገድ አይደለም። ዛሬ የዘራውን ነው የሚያጭደው። ማንንም ቢሆን ዛሬ የዘራውን ነው ነገ የሚያጭደው። ስለዚህ እሱ ጥሩ ነገር ሰርቶ አይደለም እዚህ ጋር ሄደው። በቃ ከሄደ በኋላ ደግሞ የኛዋ እህት ተብዬዋ ምንድነው የሚያመላልሳት? ለምንድን ነው ማትመለሰው? የራሷ አቋም ለምንድን ነው ማይኖራት? ሁልጊዜ የምንናገረው ነገር ነው። በቃ የራስሽ አቋም ይኑርሽ። ራስሽን አስከብሪ፣ ራስሽን አስከብርሽ፣ ቤተሰብሽን አስከብሪ። እስከ መች ድረስ ነው እንደዚህ የምንባለው? ለምንድን ነው በእናንተ የተነሳ ሰውስ የሚናገራል? ትንሽ አይሰማችሁ? ትንሽ አታፍሩ? እውነት እናንተ የሚያስመሰግን ስራ ሰርታችሁ ነው እንደዚህ ወጣችሁ እንደዚህ የምትናገሩ? ሜሪ ባይ ዘ ዌይ ትላንትና ቪዲዮ ፖስት ያደረገቱን እያየው ነበረ። ሜሪ በጣም ልክ ናት፣ 100% ልክ ናት። በቃ እኔ ሜሪን ሀሳብ እደግፋለሁ። እኔ ኤፍሬምን መናገር አልፈልግም። ቡቺ ኤፍሬምን ማውቀው ዩቲዩብ ላይ አይደለም፣ ከኤፊ ጋር ብዙ እንተዋወቃለን ከልጅነት ጀምሮ። ኤፊ አስተዋይ ልጅ ነው፣ ጥሩ ልጅ ነው።
ግን ደግሞ አሁን የሚሰሩትን ስራ አይ አብርሃምን ማግኘት ካለባት ታገኛለች። አብርሃም ጥሩ አይደለም በቃ ትቷት ሄዷል። ትቶ የሄደን ሰው መለማመጥ አያስፈልግ። አንተ ምንም ሳታጣ ምንም ሳይጎል በሁሉ ነገር ኖሮክ ፈጣሪ አድሎክ አብርሃም እኮ በጥሩ መንገድ አይደለም እኮ የሄደው። እኔ ሰሞኑ ልክ ነው ስል ልክ ሰርቶ እኮ አይደለም ልክ ነው ስል የነበረው ግን ደግሞ እዚህ ጋር ምናልባት ከሩት ጋር ካልሆነ ይሄ ልጅ ከሄርሜላ ጋር ሊዘልቅ ይችላል በሚለው ነው። ወይም ደግሞ ሳይፈልግ ከቀረ የሆነ ሰው በግድ ጎትተ ወይም አስረ ልታስቀምጥበት ምክንያት የለም፣ መብትም የለህም። በቃ ካልፈለገ አልፈለገም ነው አይደል? አለቀ። እዚህ ጋር የሚያስተሳስራቸው አንድ ነገር አለ። ልጅ አለ በጣም በቃ ለልጁ ግን መብት አለው፣ የማየት መብት አለው፣ የመውሰድ መብት አለው። እሷ የመከልከል መብት የላትም፣ የማሳየት ግዴታ አለባት። ይሄንን አለፈገችው። በቃ እኔ አብርሃም ማለት ነው አብርሃም ሲያገባ ማየት አልፈልግም ያለች ሩታ። አብርሃም ሲያገባ ማየት አልፈልግም። ይሄን እያየው ደግሞ ዝም አይደለም፣ የግሌ ነበር ያኔ። ይሄንን እያየው ዝም አይደለም። በምንም መንገድ ሄርሜላን ሊያገባት አልፈልግም። መለያየታችን ሌላ ነገር ነው አለች። ከዛ እንደዛ አስተር ድንግጥ ብዬ እኮ ነው ላንቺ ልነግርሽ የመጣሁት። ከዛ ድረስ ግራ ገባኝ። እኔ አሁን በጣም ነው የሚገርመው እኮ አብርሃምን ሲያገባ ካልፈለገስ በቃ ግራ ገባኝ። ጥሩ ነገር እኮ አይደለም። እሷ እኮ አልተረዳቸውም መሰለኝ። በቃ ልንለያይ ይችላል። ጥሩ ነገር እኮ አይደለም። ሄርሜላን እንዲያገባት በምንም ታምር ማየት አልፈልግም። መለያየታችን መለያየት ነው፣ ግን እሷን እንዲያገባት አልፈልግም። አሁንም ቢሆን የትኛውም ድረስ እደርሳለሁ፣ እስከ የትኛውም መንገድ ድረስ ይሄዳል፣ ግን ሄርሜላን እንዲያገባት አልፈልግም ብላ 4 ነጥብ አድርጋ የነገረችኝ አስጠንቅቃ ማለት ነው። ስለዚህ ግራ ገባኝ። ስለዚህ ማውራት ያለብኝ ምንድነው ከአንቺ ጋርና ከእህቷ ጋርና ከቤተሰብ ጋር ነው። ይሄን ነገር ለመናገር ያክል ነው። አሁን ቤተሰብ አሁን ቡቼ ማይሙት እናት አባት ገብቶ በእነሱ ጉዳይ እንደዚህ ብሎ መፈትፈት አለበት። እንደዚህ ነው ኑ አይ ለምን እንደዚህ ያደርግሽ አይ ለምን እንደዚህ ያደረክ ብሎ እውነት መናገር አለባቸው። ስንት ዘመን ተነገራቸው፣ ስንት ጊዜ ተነገራቸው። ስለዚህ እነዚህ የማይሰሙ ልጆች ስለሆኑ አንተ ከነሱ ጋር ወላጅ እንደገና ዝቅ ብሎ መነታረክ አለበት። እኛው እንደፈረደብን ወተን እንናገር እንጂ ደስ አይልም ያለችበት ነገር። እኔ በቃ በስትክክል ባይምሯም እያሰበች አይመስለኝም። ለራሷ ብቻ ነው በቃ እያሰበች ነው። ብቻ ራሷን አስከብራ ቆፍጣና ሆና መኖር ሲገባት ለምን እንደዚህ ምን አብርሃም ሄድና ምን ይቀርባታል? ምንድነው የሚቀረው? ጥሩ ስራ ሰርቶ ነው እንደ የወጣው ሱስ ምን አይነት እንደዛ አላውቅም። እኔ ደግሞ ቤተሰብን እያሰደቡ እያስናቁ አይደለም ነው ያለበት። እና እስከ መች ድረስ ነው አንተ በዚህ ሁኔታ የምትዘልቀው? ክብር አይኖራቸውም? ለእናት ለአባት ትንሽ እንኳን ክብር አይኖራቸውም? በቃ እነሱ እንደዚህ ሆኖ ግን ነገ የሚኖሩት ኑሮ ሰላም ይሰጣቸዋል? እና በቅርቡ ግዴታ አብርሃም ሽማግሌ እንደሚልክ ምናምን ሰምታለች መሰለኝ ሩታ ማለት ነው። ስለዚህ ያም ነገር ነው በቃ እንደዛ ያን ነገር ሲሰማ በጣም ተናደድኩኝ። ስለዚህ እንዴት ነው አብርሃም ሽማግሌ ልኮ ምናምን እንዴት ይሄን ነገር እያየው እንዴት ቁጭ ነው የምለው? ግዴታ እሷን ማግባት ሌላ ሴት ሊያገባ ይችላል። እሷን እንዲያገባት አልፈልግም። አሁንም ቢሆን እኔ ከሱ ጋር መለያየቱ ተለያይቻለሁ። የሚያሳስረንም ልጅ አለ፣ ግን ሄርሜላን እንዲያገባት አልፈልግም። በግድ እኮ አስራ አታስቀምጠውም እኮ ታዲያ እኮ እኔ በቃ አታገኛቸው። ለምንድን ነው የምታገኛቸው? ብያን ነበር። ሰላም ለምንድን ነው የምትበጠብጠው በገዛ እጇ? አንድ አብርሃም ሄደ ብላ እስከ መች ድረስ ነው እንደዚህ በእንደዚህ አይነት ሁኔታ የሚዘልቁት? እኔ ሜሉ እኔ አሁን ላንቺ ልነግርሽ ነው የመጣሁት። በቃ ቤተሰብም በቃ ለአንዴና ለመጨረሻ ጊዜ ወይ ደግሞ ደውለውም በቃ ሊያስጠነቅቋት ከሆነ አይ በቃ ወይ ማዘርም በቃ ተናግራት እንድትመለስ እንድታረግ ነው የፈለኩት። ለምን ብዙ ቤተሰብም እየተናገሯት ነው። የሌለባትን ባክግራውንድ ኦዲየንስም ቢሆን እየተሳደመ ነው በጣም። ሩታ እንደዚህ አይነት ሲጋር አለች እኮ እኔ በጣም ደሜ ነው ይፈላው። ማርያም ሩታ ርካሽ አይደለም፣ ደሜ ነው ይፈላው። የሆነ በቃ ሳትፈልግና በግሩፕ የሆኑና እንደዚህ በቃ የሚያስጠላ ወሬ ስለሚያወሩ በቃ ለአንዴና ለመጨረሻ ጊዜ ቤተሰብ ተናግሯት እንድትመለስ ብቻ ነው ፈልገው ወደ ቤቷ። አብርሃም እንደፈለገ መባለግ ይችላል፣ ማግባት 10 ሴት ማግባት መብቱ ነው አይደለም? የሄርሜላን 10ሩን መደርደር ይችላል። በቃ ፈለገ እህቷንም ማግባት ይችላል። ያቺ ምን ማድረግ እኮ አንችልም እኮ በግድ እኮ የሚሆን ነገር የለም። ሩታ ግን ይዟት ነው ወይ አማማስተዋል ነው ወይስ ምንድነው? በእኔ አመጣዋለሁ ብላ አስባ ነው። ለምን የራሷ አቋም አይኖራትም? ግን እህት ናት አይደል? እንደ እህት መከረን እኮ ብዙ ተናግረናል እኮ በውስጥም
ሚዲያ ላይም ወጥተን ተናግራን ሩቴ ለአንቺ አይሆንሽም። ይሄ ልጅ እኮ መቶም እኮ አይጠቅማትም። አልተረዳችም። ድጋሚ አሁንም ሌላ ህይወት ውስጥ ያበላሻሻት። ምርጥ ልጅ ነሽ፣ የራስሽ አቋም አለሽ። አሁንም ቢሆን ተይ በቃ ከማይመጥንሽ ቦታ ውጪ። አንቺ ተሰድበሽ ቤተሰቦችሽን አታሰድቢ። ተይ በቃ። ለምንድን ነው የማታስተውይው ግን? እስከ መቼ ነው እንደዚህ ያለን የምንናገረው? ቤተሰብ ባያዝንባት ነው በሩታ። አብዛኛው ቤተሰብ ባያዝንባት ያደረገች ያለው ነገር ትክክል እንዳልሆነ ብታውቅ እንደዚህ ምደክም አይመስለኝም ነበር። በጣም ነው የሚያስጠላው። አይ ሁሌ መናገር ደግሞ ይሰለቻል። አረ በጣም ሁሌ መናገር በጣም ነው የሚደብረው። እውነት ለማውራት እኔ ዛሬ በዚህ ሁኔታ እናገራለሁ ብዬ አልጠበቅኩም ነበር፣ ግን ነገሮች ስሜታዊ እንድትሆን ነው የሚያደርጉት። ታውቃለህ ብቻ ሁሌ ንግግር የማይገባው ሰው ደግሞ ችግር ነው። በእነሱ የተነሳ ቤተሰብ ሲያፈር ቤተሰብ እናንተ የላችሁም ወይ ሞታችኋል ወይ ምናምን ሲባል ይሰማናል። ጥሩ ስራ አይደለም እየሰራችሁ ያላችሁት። በጣም ያሳዝናል። ውጪ ስሜታዊ ሆኜ ኦዲየንሶች ይቅርታ አድርጉልኝ። ስሜት ያደርጋል ይሄ ነገር ማንንም ሰው። አንቺ ስትሰደብ በየቦታው ስትሰደብ ስሟ ሲጠራ ምናምን ነገር ትናደጃለሽ። ለምን ትያለሽ? በጣም ለምን ያ ነገር ደግሞ የሆነበት ምክንያት እሷ እዛ ጋር ባትደርስ ኖሮ ይሁን ነገር አይፈጠርም። ገባሽ? ያ ነገር ነው። ያ ነገር ደግሞ ቤተሰብን እያሰደበ ስለሆነ ልክ ነሽ። ተናደሽ ብትናገሪ ልክ ነሽ። ፋሚሊ እንግዲህ እና እኔ በቃ ስልሽ ልንገራችሁ ምናምን ብዬ ነው በቃ ያለውን ነገር። አሁንም ቢሆን በስልክም ምናምን ደውለሽላት አቤትም ደውለውላት ያለውን ነገር ረፊ በቃ ቢያስቆሟት ደስ ይለኛል። ለምን ትክክል አይደለም ይሄ ነገር። እልልስ እየከተቷት እሷ ሌላ ባክግራውንድ እንድታገኝ ነው። መጥፎ ባክግራውንድ እንዲኖራት አድርገው ከቤተሰብም ከኦዲየንስ መጥፎ ማንነት እንድታንጸባርቅ አድርገው እንትን ይሏት አብርሃም ሁሉም አሸርጋጆቹ ማለት ነው። ስለዚህ ያን ነገር ደግሞ በጥበብ ነው እንትን ማለት ያለባት። መቶ በቃ አለቀ። አቤቷ ልጇን ማሳደግ በቃ አለቀ። አራንጥ ሉል የመሰለ ቆንጆ ልጅ አለ። በጣም የኔ ጌታ ሲያምር ያን ልጅ ማሳደግ ነው። ሌላ ምንም እንትን የለውም። አይታወቅም እኮ እቺን ቀን በትዕግስት እኮ ካለፈች እግዚአብሔር እኮ ሊክሳት ይችላል። በቃ ደስ የሚል ህይወት እኮ ይሰጣል እኮ። የህይወቷ ፍጻሜ ነው ያለ ማን ነው? እሷ እኮ አሁን ባለጌ ምናምን ነገር ብትሆን ኖሮ እኮ ደስታ የሚባል ልጅ መጥቷል ነበር። ከሱ ጋር እኮ ሞት ይችል ነበር። አቅም አለው፣ ቤት ገዝቶላታል ምናምን። ግን እሷ አስተዋይ ነች። ለምን ዝም ብላ ዘው ብላ የምትገባ ስታይ ታደረች ነበር እኮ። ስለዚህ ነገሮችንም ረጋ ብላ በማስተዋል እንጂ እኮ ማሳለፍ ትችላለች። አሁን በእሷ ፍቅር ያበደ ደስታ የሚባል ልጅ አለ። እስከ አውሮፓም ሌና በትናንት ራሱ በግድን የመለስት ነው ፍሬ። ስለዚህ ብርቅ አይደለም ሴትም ወንድም መደርደር እርጅናም አይደለም። የብልግና ጥግ ነው መደርደር። አማረልኝ ብለን በየሚዲያው ይዘን መላላስ መጋጋጥ ምንም ዋጋ የለውም። ስለዚህ ቤተሰብ ትንሽ ተሰምቶን ተናግረናቸው ይቅርታ አድርጉልን። ለዛሬ እንግዲህ ይሄንን ያላቸው የሚጨመር ነገር ካለ ብቻ ጨምረን እንኳን ጨርሻለሁ። በቃ ማለት ሁላችሁም አሁን ሩታን በጣም የተናገራችኋት ነው ሳትረዷት። እሷ ስሜቷን ነው እያወራች ያለችው የተሰማትን ስሜትና ከምታየው አይነት ነገር ነው እንጂ መጥፎ ልጅ ሆና ምናምን አለ። ሩታ አሁንም ቢሆን የድሮዋ ሩታ ነች እንጂ ምንም እንደተፈጠረ መጥፎ ነገር የተፈጠረ ነገር የለም። አንዳንድ ኦዲየንሶች አሉ በጣም ልቅ የሆነ ነገር የምትሳደቡ፣ ባካችሁ ነገ ታፍሩበታላችሁ። እርግጠኛ ነኝ ለምን ተናገርናት ብላችሁ ታፍሩበታላችሁ መጨረሻ ላይ። ስለዚህ የኔን ነገር አስተካክሉ። እንወዳችኋለን። ቻው